ልጅ ሀቢባ ቤት ገብተህ ከኦሮሞ አንዱ ልጅ ያለው እንዲህ አድርጌ ፈትቻለሁ እንዲህ ተለያይተና ምናምን ስትል ስለነበር አፈላልጎ ነው ያገኛል። እስማኤል ፋቲ ባያመጣትም ሌላኛው ፋቲ ማምጣታቸው አይቀርም ነበር። ይች ልጅ አፈላልገው እኔ ጠርጥር ያለው ከበፊት ስም ለማስጠፋት እና በሰዎች ጋር እንድትጠላ ማድረግ ነው። ይሄ የሚሆን ነገርማ አይደለም። በነገራችን ላይ ከአሁን በኋላ ራሱ ሌላ ነገር ሌላ አጀንዳ እንኳን ቢያመጡ መቀበል የለባቸውም። ያማራ ልጅ አሌክስ ሰላም፣ ሰይድ ሁሴን እባላለሁ ከኢትዮጵያ ቤኒሻንጉል። በጣም አድናቂ ነኝ ሲጀምር ማለት ነው። አመሰግናለሁ። 1977 ነው እኛ አይሰማም። ታማኙ አንድ ጊዜ ልጨርስላችሁ ነው እናንተ ታወሩን የዘመለበ ጨረስ ፊታሪ ላይ ገባው ምን እንደጨረስ እንዴት ትላለህ? እኔ መቼ ገና ተናገርኩ እያወራሁ ነበር። ገባችሁ በመሀል። እሺ ቀጥለ ሁሴን አውራ ጨረስ እና ለማንኛውም ከአሁን በኋላ የአማራ ልጆች አጀንዳ ትቀበሉ ነው። እስማኤል ፓርቲ እንደዚህ አይነት ነገር አመጣ በላችሁ ሌላም ሰው የሆነ አጀንዳ ሲያመጣ ሂዲያችሁ እሱ የአማራ ልጆች ለመሳብና ልጁን ለማስጠላት ነው ይህን ድርጊት ያደረገው። በዚህ አጀንዳ መልኩ ቤቱን እንዲለታለን፣ ታብ ኮፒ ሊንክ እናደርጋለን፣ ኮሜንት እንጽፋለን ነው አይደለም እያልን ክርክር ቤቱ ሰው አጥቷል። ልጁ ሰው እየቀዘቀዘበት ነው፣ አጀንዳ ጠፍቶበታል። ስለዚህ የኛ ልጆች የራሱ ጉዳይ እንኳን እንዲጋ አደረገ ብላችሁ ማለፍ ልማዱ። ሰያህ የሚያሸማቀቅ ነገር አይደለም። ገና እንወልድ ያለን በለው እንዲህ ባለፈው እና እኔ አሳጠርኩት። በቃ ሌላ የምለው ነገር የለኝም። እንወልድ ያለን ብለናል። በነገራችን ላይ አሁን መሰላችሁ ዋና አሁን ያንቀጠቀጣቸው ይህን አጀንዳ ያመጡት አሁን ለታ አማራውን በእምነት ለመከፋፈል የሄዱበት መንገድ ስላልተመቻቸው ያንን እፎይን አማራ ነው ብለው ሰጥተው አማራን ለመቀጥቀጥ፣ አማራን ለመጨፍጨፍ፣ አማራን ለማባላት የሄዱበትን መንገድ የእፎይ ማንነት አንጠርጥሬ ስላመጣሁላቸው አጀንዳቸውና ሴራቸው ስለከሸፈ እኮ ነው፣ ሌላ አይደለም። ገብቶሃል? በዛ አሁን ልችም ትበቃ ይሄንን ነው የታባት ያ እኛ ፖለቲካ ኃይለኛ ነን። ራሱ ፖለቲካ ከመብዛቱ የተነሳ ራሴን እያመመኝ ነው። ሕክምና ያስፈልገኝ የፖለቲካው የእንትኑ ብዛት እንዳንደዚህ እኮ አንዳንደዚህ ሲበዛብህ ጭንቅላት ድንቅት ይገለበጣል። ስለዚህ ከባድ ነው። እኔም ማሸነፍ አይደለም። ሁለተኛ ኦሮሞዎችን ነግሬያቸዋለሁ። ዛሬ ብቻ ላይ ነገርኳል። ምን ጊዜ አማቻችሁ ነኝ አክብሩኝ። እኔ አማቻችሁ ነኝ ብያለሁ። ወደዱም ጠሉም አማቻቸው ነኝ። ከፈለጉ ደግሞ አሁን ይኸውልህ የአሁነኛው አይደለም። አሁን ጅሌ ጥሙጋ ገብቼ ነው 2 ነፍጠኛ ጥየላቸው የምወጣው። አልቀርም። ምክንያቱም እንትን ነው ቦምብ ማጥመድ ማለት ነው። ቦምብ እያጠመድኩ ነው። ጅሌ ጥሙጋ 2 እጥላለሁ። ከሚሴ ከተማ 2 ትወልዳለሁ። ወደዛ አለፍ ብዬ ማነው ስሟ በጤ የምትባል በጤ ደግሞ ኃይለኛ ጽንፈኛ ኃይለኛ ሰዎች አሉ። እነዛንም 3 ወልድና እዛ 1 ቦምብ አስቀምጥላቸዋል። ወረነፍተኛ ምናምን እያለ እየሰደበ ያሳድገዋል፣ ራሱ ያሳድገዋል። ከዛ ከፍ ሲል ራሱ ይለበልበዋል ማለት ነው። ይሄ ነው ስትራቴጂ ነ አሁን ባቴ ውስጥ አንድ ነፍጠኛ ጥለና አሁን ባቴ ውስጥ 1 ነፍጠኛ ጥለና ሁለተኛ አንድ ወንድ ሰላም አላሳያ አንድ ጊዜ የነበረ ሙስሊም ተናግሮታልና እስከ አንድ ጊዜ ፍቃዱለት ኢትዮጵያ ነው መሰለ ያለው። እሺ ሰያ እና እኔ በ1977 ከወሎ ወደ አሶሳ የመጣን ሰዎች ነን እኛ። ገባህ አይደል? እዚሁ እኛ በጣም እከታተላለሁ። የወሎ መብረቅ የሚባለው ቤት ሲጀመር ጀምሮ ለአንተ ጥሩ አመለካከት ያለው ሰው አይደል። እዛ ቤት ባትሳተፍ ደስ ይለኛል። ሌሎቻችሁ መልስ ብትሰጡበት እዛ ቤት ሄዳችሁ። ሰያ ደግሞ አባት ነህ፣ አባትነትን አልካርክም። ያን ደግሞ መልሳ ዛሬ ወደዚህ ብትለው ፍላጎት ነው። አንተ ጋር ለመኖር ያላት ፍላጎት ነው። አንተ አታብራራው። ያለውን ሂደት ተወው፣ በቃ አቁመው። ዝል የእነሱ አላማቸው እናንተ ናቸው ሌላ ስለሆነ ማለት ነው። አሁን አንተ ከወጣ በኋላ ራሱ የልጅቱ ሀቅ ተደበቀ። የልጅቱን ሀቅ እናውጣላት። ምን ሀቅ አላት? ሴት ትፈታለች፣ ሴት ትገባለች። አለቀ ሀላስ። ይሄን የሚያደርጉት ደግሞ ሌላ አጀንዳ ለመፍጠር ነው። ስለዚህ አንተ በስሜት ሌላ ነገር ውስጥ እንዳትገባ ወንድሜ። ሌላው
ልጆችን ደግሞ የማሳደግ የመንከባከብ ያንተ ብቻ ሳይሆን የእናትም ያንተም ኃላፊነት ነው እንደ ሀገራችን ሕግ ሶዛት አንተ የቻልከውን ታደርጋለህ። በልጆች ጉዳይ ማንም ሊጠይቅ አይገባም። ሲጀመር አባት ነህ እንደ አባት። በነገራችን ላይ ሰያ እኔ ወልህ ስለዚህ ልጅን በእሷውን ቤተሰቦቿን ስለማከብረው እንጂ ለልጆች በጣም በቂ ሌላ ምተርፍ ነው። ከባቲ ከደና ስለሆነ እኔ ደዌ ከሚባል ቦታ 2 ልጅ ወልጃለሁ። ሰዬ 2 ልጅ ከደዌ 2 ልጅ ወልጃለሁ። 2 ልጅ ወልጄ ፈትቻት 2 ልጅ ወልጄ እኔ ዩኒቨርሲቲ እየተማርኩ እያለ ተፋታን። እንደ አጋጣሚ የተሻለ ደሞዝ ሳገኝ ኤንጂኦ ውስጥ ስገባ ሌላ ክስ ተመሰረተ። ከ6 ዓመት ከ7 ዓመት በኋላ የተሻለ ደሞዝ ላይ ስደርስ ማለት ነው። ድሮ እነሱ የፈለጉት ታች ወርጄ ወድቄ ይቀራል ተብሎ ታስቤ ነበረ። የተሻለ ቦታ ስደርስ ግን ልጆቻችን እንዲህ አደረገብን። ይሄ ምንድን ነው? ከቅናት መንፈስ ጋር የሚመጣ እንትን ነው። ገባህ? አንድ ቀን ዙራ ልጆቹን አይታ የማታውቀውን በየቦታው ጫት ይዛ ድሪያ ወደ ላይ ሸጉጣ እየዞረች የነበረ ሴት ዛሬ ላይ ልጆችን እንደዛ አረገብኝ ስባል እኔ በትዕግስት ነው ያለፍኩት። ስለዚህ አንተም አጀንዳው ሌላ ነው። ልጅህን ተንከባከብ። ያን ደግሞ ለአላህ ብለህ ነው አንተ እንትን የምታደርገው። ከዛ ውጭ ያለውን ወሎ መብረቅ ቤት የሚባለው ቦታ ላይ ያለው አጀንዳ ሌላ ነገር መስሎ የሚታይ እኔ በስንት ዓመት የገባሁትን ሁለተኛ አንድ ነገር እኔ እሷን ቤተሰቦች ስለማከብር አባታ ደናስ ስለሆኑ እንጂ ይሄን ነገር ስትናገር አሁን እኔ ደውል አድርጌ ከሌ ሄዱና ልጄን ውሰዱልኝ ብላቸው ታጥቀው ነው ሄደው የሚያመጧት። ምንም ያመጡት የላቸውም። ምንም ግን ክብር አባት ቤተሰቦች ክብር አላቸው። አንድ ተከበረ ቤት በክብር ሄዶ የሚያስተናግድህ ቤት ሂደህ ሌላ ነገር ጠማጨር ስለማያስፈልግ እንዳልኩ ደውዬ እንዳወራችሁ ሰምታችኋል አይደለም? በክብር ስለዚህ በዛ መልኩ ጥሩ ቤተሰብ ስላላቸው ነው እንጂ ልጄን በጣም አሁን ራሷ ብዙ ጊዜ እንቅልፍ የሚነሳኝ የእሷ ብቻ ነው። ለምን ትምህርት እየደረሰች ነው፣ መማር አለባት፣ መቅረት አለባት። እናቷ ባለፈችበት መንገድ ካለፈች የሚያጋጥማት የእናቷ ጣፈንታ ወደ ሳውዲ መሰደድ ነው። ሌላ ምንም የሚያጋጥማት የለ። ጅቡቲ ሄዳ የሶማሌ ገረድ ከመሆን ውጭ ምንም የምታገኘው የላትም። ግን እናቷ ያለፈችበት መንገድ እሷ እንዳታልፍ በሚል ብዙ ጊዜ በውስጥ መክራታል፣ ግን አሰማም። ስለዚህ እንዳውም አሁን ይሄ እድል ስላገኘው ደስ ብሎኛል። ቤተሰቦቿን ማሳመኔ ልጅን አስተምራታለሁ፣ ቀላለሁ። ፋጤ ግዛው የራስ ፕራይቬት ነው እና በነገራችን ላይ አንተ ሰው ቤት ስትመወትና ማለት አቅ አልወጣም ወጥቷል የሚያወዛቅቡ ሰዎችን እነሱን ለማወቅ ሰው ቤት ተሰቅለው እንድትመወትና የሆነ እንዲሉ አንፈልግም። ገብቶሃል? ስለዚህ በቤት የተቸገረ ሰው ከሆነ በቤት መጥቶ ይጠይቅህ ነው። የሚስት ልጅህን የሚስትህን ራስህ ታውቃለህ። አንተ ራስህ ማስተካከል ትችላለህ። በቃ በሰው ቤት የማንንም ሚስቴ አይደለች፣ ሚስቴ አትበል። ሚስቴ አይደለችም። የ6 ዓመት የፈታኋት የሰው ሰው እንጂ ሚስቴ አይደለች። ሰያው ኮሱ ሁላችሁንም ሰላም ብያለሁኝ። በነገራችን ላይ ሰያ ወንድማችን ይሄ ነገር ሆን ብለው ነው። በተለይ ደግሞ የእኛን አካባቢ ከሁሉ አካባቢ ሰው እንዲወጣ ስለማይፈልግ ከዚህ በፊትም እና አብዲን ነው ሴና ፊትን እናንተን ለማጥፋት ስለሚፈለግ ብቻ ሆን ብለው ነው ይህንን አጀንዳ ያመጡት እንጂ የሚያሳፍር ነገር ሆኖ አይደለም። አንተ የፈለግከውን ሰው ማግባት ትችላለህ። ወንድ ነህ። ወንድ ልጅ ይሄ ቤት ሂዶ ማግባት ይችላል። 4ኛም 5ኛም 7ኛም 10ኛም ካስፈለገ አለንም እኛም አለን እናገባሃለን። ሰያ ማለት ነው። ተሰብስበን ነው እንትን የምንልና በአደባባይ ልትጠይቂ ነው የመጣሽው። አንቺ ተመችሻል። ችግር የለም። ኧረ ቀጥይ ለምን ታቆሚያለሽ? እና ሰያ በየትኛውም ሁኔታ ውስጥ ቢሆን ወንድሞችም እህቶችም እኛ አለን። የፈለገ ሰው የፈለገውን ማውራት ይችላል። አንተ አይደለም ቀርቶ አሁን ድሮ ያኔ ቲክቶክ ሲጀመር እንደዛ ነው ያጠፋችሁ። ሲፈልጉም እንኳን አላችሁ ጠንክራችሁ ማለት ነው። ስለዚህ እናንተ የትም ሂዳችሁ ልትጠፉ ስለማችሉ ይሄ ደግሞ ሲጀመር አጀንዳ ሆኖ የሚወራ ነገርም አይደለም። ቢሆንም በራሱ የሚያሳፍር ነገር አይደለም። ምክንያቱም የሚያሳፍር ነገር አላደረግም። ግን እንደ ሴት እሷ እንደዛ ማድረግ አልነበረባትም።
መታ በግል ማናገር የምችለውን እዛ ሂዳ ማውራቷም ይሄ አግባብ ስላልሆነ ይህ ለራሷ ይቁጫት። ለአንተ ግን 4ም 5ም 10ም በጀማዓ ሁሴን ጆርህን 15 ብያሽ ቀጥይ 15ም ስጡ አለን። እንደውም በልጃማ አይቶ ይበላል አንጉቶ አለ። በዙ አጋጣሚ ፍቅርሽን እየገለጽሽለት መሆኑን ከገባው ሰላም እያለ ወንድማ እንዴት ነህ? ሰላም ሰላም ተራ እየተጠባበቃችሁ ሀሳብ እሺ ቀጥል። የኔ ተራ ነው መሰለኝ። ያሰብ እኔ ልትወልድ ልፈልጋለች መሰለኝ። ሰያይ ማናት? አሁን እኔ በፊት የተናገረችው ማነች? ሀኒማ አብዳ አሁን ሰከን አራተኛ ብሎ ከርቶኝ ነው። እንደውም በዚህ አጋጣሚ ሁሴን እኔ ራሱ በደንብ ገብቶ ነበር። ታውቂያለሽ ነገር ፈልገሽ ነበር። በደንብ ያወቁት ሀኒን አታውቋትም? እንደ አብዳ እኮ ወይ ዚያችን አያገባ። እኔ የምልህ ሰያ ጥያቄ አለ ለአንተ። እንትን ይህ ልጅ የወሎ መብረቅ ነው ምናምን የሚባለው ልጅ ኦሮሞ ነው አማራ ነው? ወሎ እንደሆነ ነግረውኛል። ይሄ ምን መሰለህ የወሎ መብረቅ የሚባለው እናቱ የመሳሴ አማራ ናት። ቆይ ልንገርህ ታሪኩን። ቆይ ታሪኩን በደንብ ልንገራችሁ። እሱ እናቱ የመርሳ ሴት አማራ ናት። አውራው ጎዳና መንገድ ወደ ትግራይ የሚያገናኘው መንገድ ሲሰራ ከወደ ኦሮሚያ የመጣ መንገድ ሰራተኛ ነበር። ገብቶሃል? እውነቴን ነው፣ ውሸት አይደለም። ያ መንገድ ሰራተኛ እቺ የወሎ መብረቅ ባሏ ስለሞተባት ያ የአውራው ጎዳና ሰራተኛ ሸብ ያረጋታል። ሱብሃንአላህ። እንደው ድንገት ሳታስበው ነው የቀረባት። ከዛ ደግሞ አባት የለም እንዳለ አስረግዟት ያ የአውራው ጎዳና መንገድ ሲሰራ ታዲያ ሰራ ጠፋ። በቃ ጠፋ። ከዛ በኋላ እሷ ቆይታ ባለ ሲታጣ አንድ ሽማግሌ ያገባት እዛ የመርሳ ሰው። ያሳደገውም የመርሳ ሰው ነው። አባቱ ኦሮሞ ነው። እስካሁን አያውቀውም አባቱን። በአውራው ጎዳና የመጣ ወላሂ ነው የምላችሁ፣ ውሸቴን አይደለም። አሁን ምን አደረጋውለታ? እናቱን አውጥቶ እናቷ ሰላም እየኖረች ምንም ሳትል እናቴን አፈኑብኝ ብሎት ሀገሯ ተመርሳ አፈናቅሎ ከሚሴ አመጣት ነው። ከሚሴ አምጥቶ ኦሮሞዎቹን እየለመነ ቪዲዮ አወጣት። አንድ ቀን እየለመነባት ነው ያለችው። እናቷ ግን እናቷ አታውቅም። በቪዲዮ እያወራኝ ነው የሚመስላት። ያ የገጠር ሰዎች ስለሆኑ ሲጀመር እሱ በሚተፈው መርዝ ቤተሰቦቹን የዋጋ እንዲከፍሉም አልፈቅድም። በባለፈው ታፈኑ ተብሎ በባለፈው ፋኖ እንትን አላቸው ብሎ እንዳለ የሌለገ ፈርቶ ነበር፣ ደንግጦ ነበር። ውሸቱን አማራን እንደዚህ አላረገኝም እኔ አማራ ነኝ ምናምን እያለ እየዘባረቀ ነበር። ማለት እናቱ አማራ ከሆነች የዚህን ያክል ጥላቸው የት መጣ እኮ የሚለውን ነገር እንትን ማለት ሰው መጠየቅ ፈልጉ። ይኸውልህ አንደኛ እናቱን ማንም ፋኖ አልተናገራት። ብቻ የሰፈሩ ልጅ ይህን ስራ አንተ አላቆምክ እናትህ እዚህ እናት ብሎ የሰፈሩ ልጅ ፋኖ ያላደለ ነው እንጂ የተናገረው ያስፈራራው እንደዛ ያንበቃበቀው ፋኖች አንድም አልተናገሩት። አንድም የተናገረ ፋኖ የለም። አንድም እሱ በቃ ለማሸሽ ፈልጎ ነው። ከዛ ኦሮሞቹን ብር ለመብላት ነው። ኢጅፕት ነው የሚኖረው፣ ስራ የለው ምንም የለው። ከዛ አሁን ከሚሴ ያመጣት እናቷን ተሸግራለች። ኦሮሞ አላዋጣም ብሎ ተወው። እነ ሙባረክ ይሄ ተልኮ ነው የመጣው ተልኮ አለው ብለው እርግፍ አድርገው ተውት። አላይስ ማውላት ሲያለቅስ ተውት። ኦሮሞቹ አሁን እናቲቱ ተደህና ቤቷ አፈናቅሎ ብር ለመለምን አሁን ከሚሴ ላይ እየተሸገረች ነው እናቱ። የሚገርም ይሄ ሰውዬ አባት የለውም። አባቱ ዲቃላ ነው። አውራው ጎዳና መንገድ ሲሰራ ነው አንድ ቀን አድሮ ያስረገዛት እና ግን ያደገው አማራ ነበር ያሳደገው። በጣም ከሃዲ ነው። ስለዚህ የሚገርም ነው። እንትን ጽንፈኛ ኦሮሞዎች ራሱ የሚገሉን ራሱ በዚህ ልክ ጥላቸው የላቸውም። ኧረ እነሱ እንደኛ እነሱ አይጠሉም። እንደዚህ በቤተሰቡ ላይ እየገባ እንደዚህ የሚያደርግ ምን አይነት ሰው ቢሆን ነው? እኔ ገርሞኝ እኮ ነው በጣም ማለት ሴራው የሚያሴረው ሴራ ማለት ነው። በጣም ከባድ ነው። የሚገርም ነው። ስለዚህ ምንድን ነው ሰላማቸው? እኔን እዚህ በእስር ቤት ሞከሩ፣ በብዙ ነገር ሞከሩ፣ ተሳናቸው በሚል ሀዱ ተሳናቸው አይደለ? አሁን ምንድን ነው ያመጣት? በልጁ እናስፈራራውና ይሄንን ልጅቱ ያለችውን ሰምተሃል? ቅድም ገብታ እኔ በሱ ምክንያት እሱ በሚያስተላልፈው ፖለቲካ ልጄ ላይ ችግር ላይ ናት አለች። እንደዚህ ብሎት መክረዋት ነው። ይሄን ደግሞ እንዴት አድርጌ ያረድኩት
አባትዮ እንደዚህ ያለ ሰው አለ እንዲብል ማና አባቱ ነው የሚነካት? አባትዮ እኛ የለን እንትንስ እሷ ሚስት የልጅ እናት ልበላት የሚወረድ ስለተፋታችሁ ማለት ልጇን እንዴት እንደዚህ አድርጋ አሳልፋ ለፖለቲካ እንትን ታደርጋታለች? አንተ በጣም የሚገርም እየተመራ በዚህ ደረጃ አልጠበቅኳትም ነበር፣ ግን በጣም ባለጌ ሴትና ሰይጣን አንድ ናቸው ይላሉ። እቺ ሴትዮዋ ምንድን ነው እኔ ልጄን እያልኩኝ በፊት ስለማናግራት በፊት ስደውልም ስለማነሳ ለልጄ እያልኩኝ ስለማነሳ የመመለስ ተስፋ ጭላጭሎ ነበራት መሰለኝ። አሁን ሙሉ በሙሉ ስዘጋት ተስፋ ቆርጣለች። በቃ አሁን ሙሉ እንደማልፈልጋት እንዳልማልመልሳት ሙሉ ተስፋ ስለቆረጠች በቃ ይሄንን ልጅ በሆነ ነገር ብዬ ምን በለው ብላ ነው የወጣችው እንጂ በልጅቱም ብላ አይደለም። ግን ይሄ ሲሆን ልጅቱ እንዳላስቀይሩ እኔ ያው ለማንኛውም እነ ዮዳብ ያውን ያልከው ልጅም ያው ፖለቲካሊ አክሽፈዋል። ጀግና ነህ። ሰያን መጣል አይቻልም። ሰያ ጀግና ነህ። መድኃኒዓለም ወንድ ነው። ሁሉም የአማራ ህዝብ አንተ ጎን ነው። ማንም እንትን የሚል የለም። በርታሌ ወንድ ነጥብ ለማስጣል ነው ፍላጎት። እነሱ ለማስጣል ምናምን ነው የሚፈልጉት። አንተ ምርጦ ወንድማችን ነህ። ነጥብ ለማስጣል ነው። ሁሉም ሰው ገብቷል። ምንም መናገር አይጠበቅብህም። አንተ እንዳባት ማድረግ ያለብህም በደንብ ራስ ታደርጋለህ። የበረሃ እርግብ መታል ልጅ አስገባሪ ሰያ ሰላም አለይኩም። እነዚህ አንድ ፋት ያወራ ብለህ ምንም እንትን የምትለው አንድ ተራ ሰውዬ እኮ ነው። ደግሞ የሚያሽቃብጡት አሁን አጀንዳ እያደረጉ ያሉት አሁን እዛ ቆይቼ ነበር እኔ የመጣው ጆከር ለራሱ ልናገር ቢል እንደብላ ያናግሩት እዮዳብና ጅቦይ። ስለዚህ ያወራ ላወራ ሳይሆን አንተ ማድረግ ያለብህን ታደርጋለህ። እኔ ጨርሻለሁ ማረገውን ካሁን በኋላ አጀንዳ ማረጉ ምንም መልስ እንዳትመላለስ አንተ። ኧረ በቃኝ መልስ እነሱም ቤት አትሄድም። ስለዚህም ወሬ አታንሳ። ቤት ግባ፣ እንመጣለን፣ እዚሁ እናወራን። አለቅ በቂ ነው። ታውቃለህ፣ ለማሳጣት አጀንዳ ለማድረግ ነው። የእስማኤል ፋጤ አንድ ተራ እኮ ለማኝ እኮ ነው። አሁን ለታ እኮ ነው ቲክቶክ የከፈተው እና መሄድ የማይጠበቅብህም በዚህ ጉዳይ ድጋሚ ማንሳት የማይጠበቅብህም። በጣም ብዙ ሰው ያለ ሰው ነው። ብዙ ሰው ብዙ ነገር የምታገናኝ ብዙ እታች ወርደህ እሱ ጋር መነጋገር የማያስፈልግም። እሷም ቀይረዋን ነው። ስለዚህ ካሁን በኋላ እንደዚህ ያለ ነገር እዚህ ጋር ደግመም ነገ የሚሆነ ነገር በውስጥም ሊያደርጉልህ ይችላሉ። ምንም ነገር ሊሉ ይችላሉ። እሷም ልትልት ትችላለች። በቃ እዚህ ጋር ትክክል። ማለት አንተ በልጠ ነገሮችን አልፈ ነው መሄድ ያለብህ። እኔ በምመልሰው በቤተሰቧ ጭምር እኮ አሳፍሬያቸዋል። ቤተሰቦቿ ከኔ ወዲህ እንኳን አልደወሉም። ስለዚህ አንተ በጣም ትልቅ ሰው ነህ ታውቃለህ። እነሱ ጋር ትላንትና ጋር በጣም ወርደህ መታየት የለብህም። በውስጥ በራስ በግል የምታደርገውን ታደርጋለህ። ሚዲያ ላይ አጀንዳ መሳጫ መሆን የለብህም። በትክክል። ምክንያቱም አንተ አማራ ነህ፣ ብዙ ነገር ታውቃለህ። የበረሃዋ ቀጥታ ይሄ ነው ያለው። እሺ ወንድማችን የበረሃ እርግብ ሰይደው ከይቅርታ ጋር እርዳታ ፈልጌ ነው ወንድሜ የመኪና አደጋ ደርሶበት። የት ነው አደጋ የደረሰበት? ጅዛን ነበረ። ለሕክምና ወሬ ሪያድ አንጥተውት ሪያድ ሐኪም ቤት ሲገባ ደግሞ ከ100,000 ሪያል በላይ ነው የጠየቁት። ምን? ከ100,000 ሪያል በላይ። ማን ነው ከ100,000 ሪያል በላይ የጠየቀው? ሐኪም ቤት ሲገባ ማድረግ ነው እኮ። ምን ማለት ነው? ብሩ ስለማይቻል ወዲህ ሀገር ልኮ ሀገር ሕክምና እንዲያደርግ ለማድረግ። ለምን ሀገር ያገኛል? ለምን መንግስት እንትን አይገባም? ሀገር ገብቶ ምን ኢትዮጵያ ምንድን ሕክምና አለ እንደ ኢትዮጵያ? እዛ ሀገር የተራቀቀ ሕክምና አለ። እንዳውም መኪና ስለተገጨ መንግስት ሐኪም ቤት ከገባ ሕክምና አድርገውለት የገጨውን ሰው ተከታትለው ራሱ አንሹራንስ እንዲከፍለው ያደርጋሉ። ምንም ህገ ወጥ ይሁን